በጣም ግሩም ነው። እግዚአብሔር የተመሰገነ ይሁን። ሃሌሉያ። በልጠውናል እያለች ነበር ዘነፍ። እግዚአብሔር ይባረክ። እግዚአብሔርን እንድናመሰግን እግዚአብሔር እድል ስለሰጠን ስሙ ብሩክ ይሁን። ወንድሞች ጌታ ይባርካችሁ። አሜን። ዛሬ ሙሽሮች በእኛ መካከል አሉ። የት ጋ ናችሁ? እስኪ ቆማችሁ እንያችሁ። ሳምሶን እና ትንሣኤ ይባላሉ። የማንኬቶ ተማሪዎች የነበሩ ግራጁዌት አድርገው ባለፈው 2 ሳምንት በፊት የተጋቡ ናቸው። ትዳር ሞቀ። ጌታ እግዚአብሔር ይባርካችሁ። እግዚአብሔር ይመስገን። ዛሬ እንግዲህ የአባቶች ቀን ነው እና በአባቶች ቀን ከአባት ጋር የተያያዘ ነገር ላይ ነው መልእክቴ የሚያጠነጥነው። መዘምራን ቅድም አምልኮ ሲመሩ ኢቭን አሁን እንኳን የቆሙት የወንድሞች ወይም የአባቶች መዘምራን ጭምር በጣም ብዙውን ነገር መልእክቴን የሚመለከት ነውና እንደው ተሰብኳል፣ በዝማሬ ተሰብኳል እና እንደው ጥቂት ሐሳቦች እንድንካፈል በሚል ነው። እግዚአብሔር ከፈቀደ በሚቀጥለውም ሳምንት ከዚሁ ሐሳብ ጋር በተያያዘ እንመለከታለን። በዚህ ቀን አባቶቻችሁን የምታስቡ ትኖራላችሁ ብዬ አስባለሁ። አባቶቻችሁን የምትወዱ፣ አባቶቻችሁን የምትናፍቁ፣ ሚስ የምታረጉ በተለይ እህቶች፣ በተለይ ሴቶች፣ ሴት ልጅ ወደ አባቷ ይባላል አይደለም? እና ሚስ የምታረጉ ይኖራል። ምናልባትም ደግሞ የአባት ፊገር ያጣችሁ፣ በብዙ ጉዳት ውስጥ የምታልፉ ወገኖች ትኖራላችሁ። በአንድም በሌላም መንገድ ማለት ነው። ነገር ግን ዛሬ የማይለይ የማያረጅ የማያልፍ የማይሞት አባት እንዳለን እሱን ነው የምናነሳው። እግዚአብሔር የተባረከ ይሁን። መጽሐፍ ቅዱስ ስለ እግዚአብሔር አባትነት በጣም ብዙ ነገሮችን ይናገራል። ምን ይላል? ቅድም ሄኒ ጠቀሰው፣ የመጀመሪያ ጥቅሴን የጠቀሰው እሱ ነው እና ኤፌሶን 3:14 እና 15 ላይ በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ ብሎ ሐዋርያው ጳውሎስ ይናገራል። ያለ ቤተሰብ ሁሉ ቤተሰብነት ወይም አባትነት ሁሉ መጠሪያ የሚያገኝበት መሰረቱ እግዚአብሔር አባታችን እንደሆነ ይናገራል። ፋውንዴሽኑ እርሱ እንደሆነ ይናገራል። ስለዚህ ስለ አባትነት በመጽሐፍ ቅዱሳችን በጣም ብዙ ነገሮችን ይናገራል። በኢሳይያስ 63 ቁጥር 16 ላይ ሲናገር ነቢዩ ምን ይላል? አንተ አባታችን ነህ፣ ስምህም ከዘላለም ታዳጊያችን ነው ይላል። እና የእግዚአብሔርን አባትነት በብዙ የምናይበት ነው። እስኪ አጭር ጸሎት አድርገን ወደ መልእክቴ ልግባ። እግዚአብሔር ሆይ አንተ አባታችን ነህ፣ እናመሰግንሃለን። ልጆችህ ለመባል በራሳችን የበቃን መብትም ያለን ሆነን ሳይሆን ያንተ ምሕረትና በጎነት፣ ያንተ ፍቅርና ርኅራኄ ወደ ራስህ ስላቀረበን ክብር ምስጋና ላንተ ይሁን። የዘላለም አምላክ እግዚአብሔር ሆይ የቃልህን እውነት በመካከላችን እንድትገልጥ
ለእያንዳንዳችን ልብ እንድትናገር ጊዜና ሰዓቱን ሁሉ ላንተ አሳልፈን እንሰጣለን። በኢየሱስ ክርስቶስ ስም አሜን። በኢሳይያስ 63 ቁጥር 16 ላይ አንተ አባታችን ነህ፣ ስምህም ከዘላለም ታዳጊያችን ነው። አብርሃም ባያውቀን እስራኤልም ባይገነዘበን አንተ አባታችን ነህ፣ አቤቱ አንተ አባታችን ነህ፣ ስምህም ከዘላለም ታዳጊያችን ነው ይላል። እግዚአብሔር የተመሰገነ ይሁን። ይሄንን አብሮ ያለ የተጻፈውን ነገር ታሪካቸውን ብንመለከት በአዳኛቸው ላይ ያመጹበት ጊዜ ነው። በእግዚአብሔር ላይ ያመጹበት ጊዜ ነው። ኢሳይያስ በጣም ብዙ ነገር እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆነ ገሞራንም በመሰልነ ብሎ ይናገራል። እግዚአብሔርን የሚፈልግ እንኳን የሌለበት ዘመን፣ አንድ ሰው እንኳን እግዚአብሔር አጣው በሚልበት ዘመን ነው ኢሳይያስ የነበረው እና በዛ ቦታ ላይ ነገር ግን ምን ይላል? ኖ ማተር ዋት አንተ አባታችን ነህ። መንፈሱን ባስመረሩበት ጊዜና መንፈሱ ራሱ መልሶ በተዋጋቸው ሰዓት ላይ ምን ይላል ነብዩ? አንተ አባታችን ነህ፣ ካንተ ከአባታችን ወዴት እንሄዳለን? አብርሃም ባያቀን እስራኤልም ባይገነዘበን አንተ ግን አባታችን ነህ ይላል። እግዚአብሔር የተመሰገነ ይሁን። ይሄንኑ አስተሳሰብ ይሄንኑ ቃል ኢሳይያስ 64 ቁጥር 8 ላይ ይናገራል። አንተ አባታችን ነህ። ኢሳይያስ 64 ምነው ሰማያትን ቀደህ በወረድክ፣ ምነው ተራሮች ቢናወጡ ብሎ የእግዚአብሔርን ኃይል የእግዚአብሔርን ኢንተርቬንሽን እየናፈቀ ነብዩ የሚጸልይበት ነው ወደ እግዚአብሔር። እና ብዙ ነገር ደርሶብናል፣ ምድረ በዳ ሆነናል፣ ፈራርሰናል ይላል። ነገር ግን አንተ ምናችን ነህ? አባታችን ነህ። እና የእግዚአብሔርን አባትነት በጣም ብዙ ቦታ ነው የሚናገረው። ለዚህ ነው እግዚአብሔር ዘጸአት ምዕራፍ 4 ቁጥር 22 ላይ ሙሴን ወደ ፈርዖን ልኮ እስራኤል የበኩር ልጄ ነው ልቀቀው ያለው። ልጄ ነው፣ የበኩር ልጄ ነው። ስለዚህ እግዚአብሔር አባትነቱን ሁል ጊዜ ክሌም ያደርጋል። በመዝሙር 104 ቁጥር 27 ላይ ስንመለከት ቁጥር 27 ጠቅላላ ምዕራፉን ብትመለከቱ መዝሙር 104 ስለ እግዚአብሔር መጋቢነት ይናገራል። እግዚአብሔር ለአራዊቱ፣ ለአዋፋቱ፣ ለሰው ሁሉ መጋቢ መሆኑን ያሳያል። እንስሳቱን፣ የሜዳ አራዊቶችን፣ ኢቭን የአንበሳ ግልገሎች ለምግባቸው ሲሉ ወደ አንተ ይጮሃሉ ይላል። እና እግዚአብሔር ለነዚህ ሁሉ ምንድነው? መጋቢ ነው። እግዚአብሔር የተባረከ ይሁን። ጌታ ኢየሱስ ክርስቶስ ማቴዎስ 6 ላይ እኛን ደግሞ ምንድነው ያለን? ስትጸልዩ አባታችን ሆይ በሰማይ የምትኖር ብላችሁ ጸልዩ። የዕለት እንጀራችሁ ከየት ይመጣል አለ? ከሱ ዘንድ ነው የሚመጣው። የዕለት እንጀራችን በድካማችንና በእጃችን ስራ ብቻ አይደለም የሚመጣው፣ ከላይ ከእግዚአብሔር ዘንድ የታዘዘ ነው። ስለዚህ አባታችን ሆይ ብለን እግዚአብሔርን እንጠራዋለን። ዮሐንስ ወንጌል ምዕራፍ 20 ላይ ቁጥር 17 ላይ ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ ለመግደላዊት ማርያም ነው የታየው እና ምን አላት? ሂጂና ለወንድሞቼ ይላል፣ ለደቀ መዛሙርቱ ወይም ለሐዋርያቱ ማለት ነው። ሂጂና ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው። አባቴ አባታችሁ ነው ብሎ ጌታ ኢየሱስ ክርስቶስ በጣም ኤክሰለንት የሆነ ሪሌሽንሺፕ ሲነግረን እንመለከታለን።
ዛሬ የእግዚአብሔር አባትነት ላይ ፎከስ እንድናረግ ነው። እግዚአብሔር አባት ነው። ስለዚህ ሮሜ ላይ ጳውሎስ ሲናገር አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ ይላል። አባ አባት ብለን የምንጮህበት ከውስጥ የሆነ ጩኸት የምናሰማበትን ያንን መንፈስ ተቀበላችሁ፣ የልጅነት መንፈስ ብሎ ይናገራል። ስለዚህ በዚህ ልጅነት ውስጥ ባርነት የለም ይላል። ፍርሃት የለም፣ ባርነት የለም። ይልቅስ ልጅ ከሆናችሁ ምንድናችሁ ይላል? ወራሾች ናችሁ ብሎ ይናገራል። ይህንኑ ቃል ገላትያ ምዕራፍ 4 ከቁጥር 6 እስከ 7 የልጅነትንና የባርነትን ነገር እያነጻጸረ ይናገራል። ልጅ ከሆንክ እንግዲህ ወራሽ ነህ ይላል። እግዚአብሔር የተባረከ ይሁን። አባታችን ርስት ያለው አባት ነው፣ ድሃ አባት አይደለም። ስሙ ይባረክ። አሜን። ማንም ሊወርሰው አይችልም። ኮንስፊኬሽን በተለያየ ዘመን እንደምታስታውሱት በሀገራችንም አንድ መንግስት በተነሳ ጊዜ ብዙ የአባቶቻችንን መሬቶች እኮ ወስዷል፣ አልተመለሰም እስካሁን ድረስ። እንደዚህ አይነት ርስት ነጠቃ የሌለበት መፈናቀል የሌለበት እግዚአብሔር እንደዚህ አይነት ርስት ለኛ አለው። ስሙ ይባረክ። አሜን። ውርስ አለው እግዚአብሔር፣ ውርስ አለው። ዝም ብሎ አባት አይደለም፣ ውርስ አለው። የሚሰጠው ነገር አለው ለኛ። እና ምን ይላል ደግሞ ያዕቆብ 1:17 ላይ የብርሃናት አባት ብሎ ይናገራል። የብርሃናት አባት ከሱ በጎ ስጦታ ሁሉ ይመነጫል ይላል። በጎ ስጦታ ሁሉ ፍጹምን በረከት ከላይ ነው ከብርሃናት አባት። በሱ ዘንድ ደግሞ መለዋወጥ መቀያየር የሚባል ነገር የለም ይላል። የፍጹም በረከት ምንጭ እንደሆነ ከዚህ አባት ጋር ከልጁም ከኢየሱስ ክርስቶስ ጋር ህብረት እንዳለን ዮሐንስ በመልእክቱ ላይ ይናገራል። ህብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ብሎ ይናገራል። እና በጣም የሚገርም አይነት ኢንቪቴሽን ነው እግዚአብሔር ያደረገው። ወደ ልጁ ወደ ኢየሱስ ክርስቶስ ህብረት የጠራችው እግዚአብሔር የተመሰገነ ነው፣ የታመነ ነው ይላል። እና እግዚአብሔር ወደዚያ ህብረት ጠርቶናል፣ ወደ አባት ህብረት። ሉቃስ ምዕራፍ 15 ከ1 እስከ 32 እናነባለን። ይሄንን የሉቃስ ወንጌል ብዙዎቻችን እናስታውሰዋለን ብዬ አስባለሁ። የኮብላዩ ልጅ ታሪክ፣ ያባካኙ ልጅ ታሪክ ተብሎ ይታወቃል። ነገር ግን ደምቆ የሚታየው የልጁ ማባከን አይደለም፣ የአባትየው ደግነት ነው። ዛሬ በዚህ መነጽር ይህንን ክፍል እንድናይ ፈልጌ ነው። እንዲህም አለ። ረጅም ክፍል ነው የምናነበው። አንድ ሰው 2 ልጆች ነበሩት። ከነርሱም ታናሹ አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ ሀገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዚያች አገር ጽኑ ራብ ሆነ። እርሱም ይጨነቅ ጀመር። ሄዶም ከዚያች አገር ሰዎች ከአንዱ ጋር ተዳበለ። እርሱም እሪያ ሊያሰማራ ወደ ሜዳ ሰደደው። እሪያዎችም ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረም። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሞያተኞች ስንት ናቸው?
እኔ ግን ከዚህ በራብ እጠፋለሁ። ተነስቼም ወደ አባቴ እሄዳለሁና አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊትም ልጅህ ልባል አይገባኝም። ከሙያተኞችህ እንደ አንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊትም ልጅህ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡ፣ የሰባውንም ፍሪዳ አምጥታችሁ እረዱት፣ እንብላም ደስም ይበለን። ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷልም፣ ደስም ይላቸው ጀመር። ታላቁ ልጁ በእርሻ ነበረ። መጥቶም ወደ ቤት በቀረበ ጊዜ የመሰንቆንና የዘፈኑን ድምፅ ሰማ። ከብላቴኖችም አንዱን ጠርቶ ይህ ምንድር ነው ብሎ ጠየቀ። እርሱም ወንድምህ መጥቷልና በደህና ስላገኘው አባትህ የሰባውን ፍሪዳ አረደለት አለው። ተቆጣም፣ ሊገባም አልወደደም። አባቱም መጥቶ ለመነው። እርሱ ግን መልሶ አባቱን እነሆ ይህን ያህል ዓመት እንደ ባሪያ ተገዝቼልሃለሁ፣ ከትእዛዝህም ከቶ አልተላለፍኩም። ለእኔም ከወዳጆቼ ጋር ደስ እንዲለኝ አንድ ጠቦት እንኳ አልሰጠኝም። ነገር ግን ገንዘብህን ከጋለሞቶች ጋር በልቶ ይህ ልጅ በመጣ ጊዜ የሰባውን ፍሪዳ አረድክለት አለው። እርሱ ግን ልጄ ሆይ አንተ ሁልጊዜ ከኔ ጋር ነህ፣ የኔም የሆነ ሁሉ ያንተ ነው። ዳሩ ግን ይህ ወንድምህ ሞቶ ነበረ ሕያው ስለሆነ፣ ጠፍቶም ነበረ ስለተገኘ ደስ እንዲለን ፍስሐም እንድናደርግ ይገባናል አለው ብሎ ይናገራል። ስለዚህ መልካም አባት ጥቂት ነጥቦችን ባጭሩ ሼር እንድናደርግ ነው ዛሬ። ቁጥር 12 ላይ ሲናገር አካፈላቸው ይላል። ልጁ ጥያቄ አቀረበ። በቃ የኔን ድርሻ ይሰጠኛል። እንደ አባቶች ቢጠይቃችሁ ልጃችሁ እንዲህ ቢጠይቅ ምንድን ነው የምታደርጉት? ሰጡታላችሁ ድርሻውን። ይሄ አባት ግን ሰጠው። እንደሚገባኝ ይሄ ልጅ አደልት ነው። ከወላጅ ጋር ይኖር እንጂ አደልት ነው። ቲኔጀር አይመስለኝም፣ ሕፃንም አይደለም። እና አካፈላቸው። ይሄ አባት የማይጨቁን አባት ነው። ደግ የሆነ አባት ነው። በቃ የሰውን ፈቃድ የሚያከብር አባት ነው። ማንንም የማይጫን ግድ የማይል አባት ነው። ብያለሁ የሚል አይደለም። ይህ አባት የሚገርም ነው። ጌታችን ኢየሱስ ክርስቶስ አንድ ጊዜ አንድ ነገር ተናገረና ብዙ ሰዎች ከእርሱ ተመለሱ። የሰው ልጅ ሥጋ ካልበላችሁ ደሙ ካልጠጣችሁ በራሳችሁ ሕይወት የላችሁም ሲል ብዙ ሰው ተሰናከለበትና ተመለሰና ደቀ መዛሙርቱ መጡና ብዙ ሰው እኮ ተመለሰ ወደ ኋላ አውቃል ወይ አሉት። እናንተስ መሄድ ትፈልጋላችሁ ወይ አላቸው። ማንንም በጉልበት ይዞ የራሱ ተከታዮች አላደረገም። ማንም ቢወድ ወደ እኔ ይምጣ ያለ ጌታ የሰዎችን ፈቃድ የሚያከብር ነው። ስለዚህ ይሄ አባት ደግ አባት ነው። ነፃነት የሚሰጥ ነው። ቁጥር 20 ላይ ሌላ ፓርቱን እንመለከታለን። ምን ይላል? አየውና ገና ሩቅ ሳለ አየውና አዘነለት ይላል። አዘነለት። አዛኝ አባት እግዚአብሔር አዛኝ አባት ነው። ይሄ ልጁን ከሩቅ ሲያየው ጀጅ ሊደረግ የሚችልበት ብዙ ነገር አለ።
ገጽታውን መልኩን ብቻ አይቶ ከሩቁ ብዙ መባል የሚችል ነገር አለ። አባትየው ግን ምንድነው ያደረገው? አዘነለት ይላል። አባታችን አዛኝ አባት ነው። ይሄ ምሳሌ ስለ ጌታችን ኢየሱስ ክርስቶስ ስለ እግዚአብሔር አባት ነው የተናገረው። ይሄ ልጅ ደግሞ እኛ ነን። ኢቭን ታላቁ ልጅም ቢሆን እኛ ነን። አየውና አዘነለት ይላል። ይሄን አይነት ነገር በዳዊት ሕይወት ውስጥ እንመለከታለን። ዳዊት አቤሴሎም በርሱ ላይ የገዛ ልጁ አቤሴሎም በርሱ ላይ ባመፀ ጊዜ ዙፋኑን ገልብጦ ለመያዝ ባሴረበት ጊዜ በጣም ብዙ ተከታዮችንም አከማይቶ ዳዊትን በቃ ጫፍ ላይ ባደረሰበት ሰዓት ላይ ዳዊት ከከተማ ወጥቶ ዱር ውስጥ በነበረበት ሰዓት ላይ የጦር አዛዦቹን ምን አላቸው? እነ ኢዮአብን ለብላቴናው ለአቤሴሎም እዘኑለት አላቸው፣ ራሩለት አላቸው። እና በዚያ ውጊያ ላይ በጣም ብዙ ነገር ነው የሆነው። በኋላ አቤሴሎም ያው በበቅሎ ሆኖ በሚያልፍበት ጊዜ ጸጉሩ በጣም ትልቅ ረጅምም ስለነበረ ጸጉሩ በእንጨትና በዛፉ እንትን ተይዞ ደግሞ በቅሎዋ ከስሩ ሄዳ በአየር ላይ ተንጠልጥሎ እንደነበረ ይናገራል። ይህንን ያየ ሰው ለጦር አለቃው ሲናገር የጦር አለቃው ፈጽሞ አላዘነለትም። ጦሩን ወስዶ ልቡ ላይ ሰካበት። ዳዊት ግን ምን አለ? እንደው ቢፈነቅለኝም እንኳን ከቤቴ ቢያባረረኝም እንኳን ብዙ ነገሮችንም እንኳን ቢያደርግብኝ ምን አለ? ለብላቴናው ለአቤሴሎም እዘኑለት አለ። እግዚአብሔር አባታችን ወገኖቼ ሆይ አዛኝ ነው። ዳዊት እንደ ልቤ የሚባልበት እኮ ምክንያት የእግዚአብሔርን ባህሪ የተላበሰ ስለሆነ ነው። ይህንን ቸርነት ይህንን በጎነት በሳኦል ላይም ተለማምዶ ነበር። እነዛ ኢዮአብና የጽሩያ ልጆች የእህቱ ልጆች ናቸው። እነዚህ ልጆች በቃ ሳኦልን በቃ አሁኑኑ ባንድ ጦር እኮ በቃ መሬት ጋር አጣብቀን በቃ አንተ ወደ ንግስና ትወጣለህ ባሉበት ጊዜ ኖ ያለ ነው። በፍጹም የኔ እጅ በርሱ ላይ አትሆንም ያለ ነው። ኢቭን ልብሱን እንኳን ጫፍ በቆረጠ ጊዜ ያ እንኳን ልቡን ሰብሮት ነበረ ዳዊት። እና ወገኖቼ ሆይ የዳዊት ልብ የእግዚአብሔርን ልብ ሪፍሌክት የሚያደርግልን መማሪያችን ነው። ይሄ አባት አየና ምን አደረገለት? አዘነለት። አዛኝ አባት። እስኪ አዛኝ አባት በሉ። አባታችን የሚያዝንልን አባት ነው። ምንም ነገር ኮሜንት ከማድረጉ በፊት የሚያዝንልን አባት ነው። ስሙ ይባረክ። አሜን። ከዛ ምን ይላል? በዛው 20 ላይ ሮጦም አንገቱን አቀፈውና ሳመው ይላል። ሮጦም አንገቱን አቀፈውና አቃፊ አባት ነው እግዚአብሔር። ይሄ ልጅ የሚታቀፍ አባት ልጅ አይደለም። አሳማ ሲጠብቅ የነበረ ነው። አሳሞች የሚበሉትን ነገር እንኳን የሚመኝ ልጅ ነው። ነገር ግን አባትየው ኖ ማተር ዋት አቀፈው። እግዚአብሔር ያቅፈናል ወገኖች። እግዚአብሔር አባት አቃፊ ነው። ሁሉ አባት ደግ አይደለም በዓለም ላይ። ሁሉ እናትም ደግ አይደለችም። በጣም ብዙ ክፉ ነገር የሰሩ እናቶችም አባቶችም አሉ በልጆቻቸው ላይ። ልጆቻቸው መቃብራቸው ላይ እንኳን ሆነው የሚረግሟቸው አሉ። በዚህ ሀገር ደግሞ የተለመደ ነው። ባይዘው ልጆች ቂመኞች ናቸው። ልብ በሉ። ልጆች በጣም ቂመኞች ናቸው። አይለቁም።
ካልተወራረደ ሂሳቡ አይለቁም። ማለት በይቅርታ በምህረት ማወራረድ ይቻላል። አቃፊ አባት፣ እስኪ አቃፊ በሉ። አዎ ቅድም ፓስተር ጀርመን ሲጸልይ በዚህ አካባቢ ስላሉ ስለተጎዱ በብዙ አይነት ችግር ውስጥ ስለሚያልፉ ጤናቸው የተቃወሰ ነገራቸው ኑሯቸው የተቃወሰ እነዛን ሰዎች ማን ነው የሚያቅፈው? ማን ነው የሚያቅፈው? እግዚአብሔር ብቻ ነው የሚያቅፈው ወገኖቼ ሆይ። ወይም እግዚአብሔር የራሱን ልብ የገጠመለት ነው የሚያቅፈው። እግዚአብሔር አባታችን አቃፊ ነው። አሜን፣ ስሙ ይባረክ። አቃፊ አባት የማይታቀፈውን ቆሻሻውን የሚያቀፍ አባት። ከዛስ በኋላ ቁጥር 22 እና 23 ላይ ስንመለከት ከሁሉ የተሻለ ልብስ አምጡና አልብሱት አለ። ከሁሉ የተሻለ እንዴ! ሌሎች እኮ በስራው ላይ ሲተጉ የነበሩ ናቸው። ነገር ግን ለዚህ ልጅ ከሁሉ የተሻለ ልብስ፣ ጫማ፣ ለእጁ ቀለበት ይምጣለት። በጣም ጀነረስ ነው ይህ አባት። መሐሪ አባት፣ ይቅር ባይ አባት ነው። በደሉን የማይቆጥር አባት ነው። ይሄ ልጅ እኮ ተናዟል እኮ፣ ንስሐ ገብቷል። አባቴ ሆይ ልጅ ልባል እንኳን አይገባኝም፣ እስኪ ያረከውን ነገር እዚህ ጋር እስኪ እንነጋገር አላለውም። ይገርማችኋል። ጀነረስ አባት፣ መሐሪ አባት። እስኪ መሐሪ ባሉ። መሐሪ አባት፣ እግዚአብሔር አባታችን መሐሪ አባት ስሙ ይባረክ። አሜን። ቅድም እንዳልኩት ዝማሪያችን አብዛኛዎቹ ይህንን የሚመለከቱ ነበሩ። ይስሐቅ አለ፣ ጌታ ይባርክ። ዛሬ አምልኮ የመራን ሌላኛው ቁጥር 31 እስከ 32 የታላቁን ልጅ ነገር ትመለከታላችሁ። ታላቁ ልጅ ተቆጣ ይላል። ምንድነው ይሄ የምሰማው ሙዚቃ ይሰማኛል አለ ሲመጣ እና አንዱን ብላቴና ጠርቶ ሲጠይቀው አባትህ ወንድምህ በቃ ስለመጣ በደህና ስላገኘው የሰባው ፍሪዳ አረደለት። በቃ ያ ፍሪዳ የታወቀ ይመስለኛል በዛ ቤት ውስጥ። ይሄ ሰውዬ ብዙ ከብት አለው እኮ፣ ግን ያቺ የሰባች ፍሪዳ ትታወቃለች። አረደለት አለ። ጉድ አለ። ተቆጣ ይላል። ወደ ቤት አልገባም አለ። አባትየው ወጥቶ ለመነው ይላል። አንዳንድ ነገር ላይ እኮ እግዚአብሔር ይለመነናል። አባቶች የሆናችሁ ልጆቻችሁን አንዳንዴ ተለምኑ የለም? አንዳንዱን ነገር ልመና ነው የሚፈታው። ማዘዝ አለ። ሐዋርያው ጳውሎስ ለጢሞቴዎስ በጻፈለት መልእክቱ ላይ ብዙ ነገሮችን ነው የሚናገረው። እዘዛቸው ይላል፣ ምከራቸው ይላል፣ ገስጻቸው ይላል። አንዳንድ ቦታ ላይ ለምናቸው ይላል። አንዳንዱ በልመና ነው እና ይሄ ልጅህ አለ፣ ይሄ ልጅህ ሀብትህን በሙሉ ወስዶ ከጋለሞቶች ጋር ጨርሶ ከስሮ ሲመጣ ለኔ ያላደረከውን አንዲት ጠቦት እንኳን ከልክለኝ አለው። እና አባትየው 31 እና 32 ላይ ስንመለከት ልጄ ሆይ ይለዋል። አያችሁ፣ ልጄ ሆይ ብሎ ይሄ ወንድምህ ይለዋል።
እግዚአብሔር በወደደውና በመረጠው መንገድ ያስተምረዋል። ስለዚህ ያን ልጅ ምን አለው? አትቆጣ፣ ይሄ እኮ ወንድም ጠፍቶ ነበር፣ አሁን ተገኝቷል። ሞቶ ነበር እኮ አሁን ትንሣኤ አግኝቷል፣ አሁን ተነስቷል፣ ሕይወት አሁን። ስለዚህ ደስ እንዲለን ፍስሐ እንድናደርግ ይገባናል ብሎ ለልጁ ሲያስተምረው እንመለከታል። አባታችን አስተማሪ ነው። መዝሙር 25 ላይ ሲናገር በመረጠው መንገድ ወይም በአዲሱ መደበኛው ደግሞ በመረጠለት መንገድ ያስተዋል ይላል። እግዚአብሔር ያስተምራል። አባታችን አስተማሪ ነው። ድሮ ፊደል ሲቆጠር እንደዚህ ጣት ተይዞ ነው ፊደል የሚቆጠረው። እንደዛ ታውቁ እንደሆነ አሁን ፊደል ይቆጠራል እንዴ? አላቅም። ድሮ ግን የሚያስጠናው ሰው ጣቱን ይይዝና ሀ ሁ ሂ እያለ ጣት ተይዞ ነው። እግዚአብሔር አንዳንድ ጊዜ እንደዚህ ጣት ይዞ ያስተምረናል። ስሙ የተባረከ ይሁን። እግዚአብሔር አስተማሪ ነው። እስኪ ተመልከቱ ወገኖቼ ሆይ አባታችን ምን ይመስላል? አባ አባ ብለን የምንጮህበት ይሄ አምላካችን ምን ይመስላል? እግዚአብሔር ለኛ ምንድነው ያለው ፒክቸር? እግዚአብሔር ይሄን አባታችንን እንዴት ነው የምንረዳው? እንዴት ነው የምናየው? ለኛ እንዴት ነው? በዚህ ስፍራ ላይ እንዳየነው አባት ደግነቱን እናያለን፣ አዛኝነቱን እናያለን። አገር ሁሉ ሊወግረው የሚገባውን ግን ሲያዝንለት ማለት ነው። አቃፊነቱን እናያለን። እግዚአብሔር አፍቃሪነቱ ይታየናል። እግዚአብሔር አባታችን ይቅርባይነቱ ይታየናል። በብዙ በሃይማኖቶች እኮ እግዚአብሔር እንደዚህ አይነት ፍቅር የሚባል ነገር እኮ የለም። አምላክ የተባለው ጎራዴ ይዞ የሚጠብቅ ነው። ሰይፍ መዞ የሚጠብቅ ነው። እንደዚህ የወደቀውን የሚያነሳ፣ የጠፋውን የሚፈልግ፣ የቆሸሸውንና የተበላሸውን የሚያቅፍ፣ ደሞም ግብዝ የሆነውን የሚያስተምር፣ የሚመክር፣ የሚመልስ የኛ አባት ነው። ስሙ የተባረከ ይሁን። ዛሬ በፋዘርስ ዴይ ምድራዊ አባቶቻችን እግዚአብሔር ይባርካቸው። አባቶቻችንን እንድናከብር፣ እንድንወዳቸው፣ እንድንታዘዛቸው የእግዚአብሔር ቃል ያዘናል። ነገር ግን የማይሞት የማይለወጥ የዘላለም አባት ለኛ አባታችን ነው። ያንን እንዳንረሳ። እግዚአብሔር አባታችን። አብርሃም ባያውቀን፣ እስራኤልም ባይገነዘበን፣ አንተ አባታችን ነህ። ስምህም ለዘላለም ታዳጊያችን ነው። ስሙ ይባረክ። እንጸልያለን። እንጸልይ እስኪ። የእግዚአብሔርን ታላቅነት፣ የእግዚአብሔርን አባትነት፣ የእግዚአብሔርን ጌትነት፣ የእግዚአብሔርን ደግነት
ሃሌሉያ። ቆመን እስኪ እንዘምር ሁላችንም በጸሎት መንፈስ ሆነን። እግዚአብሔር የተመሰገነ ይሁን። አንድ የእግዚአብሔር ቃል ፓስተር እየሰበከ የእግዚአብሔር ቃል ትዝ ያለኝ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካምን ካረጋችሁ ካሰባችሁ ያደጋ አምላክ ማለት ነው። ኢቭን በተፈጥሯችን እንኳን ክፉዎች ብንሆንም ግን ምንም ቢሆን ለልጆቻችን መልካምን ነው የምናስበው። ግን ይሄ ደግ አባት፣ ይሄ መልካም አምላክ የሁላችን አባት የሁላችን አባት የማያዳላ አባት፣ ሁሉን በአንድ የሚያይ አባት፣ ጠቋሚ ያልሆነ አባት፣ የሚያቅፍ አባት፣ ከዚህ በላይ የሚያስመሰግን ምን አለ? ከዚህ በላይ ደስ የሚያሰኝ ምን አለ? መውደቃችንን የማይፈልግ አባት። እኛ እንኳን እኮ እንደዛ ነው አይደል? በቃ እንኳን ቶሎ ብለን እኮ ነው ወይኔ ልጄን ብለን ነው እኮ የምንለው። ልድረስለት፣ ለመድረስ ማለት በቃ ልንደርስለት ብንችል ማለት ነው። ጉዳቱ ጉዳታችን እንዲሆን ያ ጉዳት ሳያገኘው እኛ ቶሎ ልንደርስለት ወገኖቼ። ስለዚህ አመስግኑት። በቃ እንጆይ የምናረግበት ነው። አባትነቱን የምናመሰግንበት ነው። ከዚህ በላይ መልእክት የለም። ከዚህ በላይ ንግግር የለም። ከዚህ በላይ ቃል የለም ወገኖቼ። ሃሌሉያ። ተባረክ ጌታ፣ ተባረክ ተባረክ ኢየሱስ፣ ተባረክ ተባረክ ጌታ፣ ተባረክ ተባረክ ኢየሱስ፣ ተባረክ 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 ጌታ፣ ተባረክ ተባረክ ኢየሱስ፣ ተባረክ ጌታ፣ ተባረክ ተባረክ ኢየሱስ፣ ተባረክ ጌታ፣ ተባረክ ኢየሱስ፣ የርኅራኄ አባት፣ የመጽናናት ሁሉ አምላክ፣ የርኅራኄ አባት፣ የመጽናናት ሁሉ አምላክ። እንደገና የርኅራኄ አባት፣ የመጽናናት ሁሉ እጆች ይነሱና የርኅራኄ አባት፣ የርኅራኄ አባት፣ የመጽናናት ሁሉ አምላክ የሆነ ጌታችን ኢየሱስ ክርስቶስ አባትና አምላክ ይባረክ። የርኅራኄ አባት፣ የመጽናናት ሁሉ አምላክ፣ የርኅራኄ አባት፣ የመጽናናት ሁሉ አምላክ የሆነ ጌታችን ኢየሱስ ክርስቶስ አባትና አምላክ ይባረክ። ተባረክ ጌታ፣ ተባረክ ኢየሱስ፣ በእልልታችሁ ተባረክ ጌታ፣ ተባረክ ኢየሱስ፣ ተባረክ ጌታ፣ ተባረክ ኢየሱስ፣ ተባረክ ጌታ፣
ተባረክ ኢየሱስ ተባረክ ተባረክ ጌታ ተባረክ ተባረክ ኢየሱስ ተባረክ 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 ጌታ ተባረክ ተባረክ ኢየሱስ ተባረክ 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 ጌታ ተባረክ ተባረክ ኢየሱስ ተባረክ ተባረክ ጌታ ተባረክ ተባረክ ኢየሱስ ተባረክ ተባረክ ጌታ ተባረክ ተባረክ ኢየሱስ ተባረክ ጌታ ተባረክ ተባረክ ኢየሱስ ተባረክ ኦ ዛሬም ይወድሻል። ዛሬም አባት ነው። ዛሬም አባትሽ ነው። ዛሬም አባትሽ ነው። የማይለወጥ አባት አጠገብሽ ያለው የትዳር አጋርሽ የወደደሽ ባይመስልሽም እንኳን ግን የሚወድሽ አባት አለሽ። አጠገብህ ያለችው ያቺ ፍቅሯ የቀዘቀዘ ቢመስልህም እንኳን የማይለወጥ ፍቅር ያለው አባት አለ። ዛሬም ይወድሃል። ወዳጅ ጓደኛ ቀን ሲጥላችሁ፣ ነገር ግራ ሲገባችሁ፣ የጨለመ ሲመስል፣ እንቆቅልሽ በእንቆቅልሽ ላይ ሲሆን፣ ያማረ ባልመሰለበት ሰዓት፣ ሁኔታ ያልተስተካከለ በመሰለ ሰዓት ጀርባ የሰጣችሁ ሰው እንኳን ቢኖር ግን የማይተዋችሁ እግዚአብሔር አባት አላችሁ። የማይተወን እግዚአብሔር አባት አለ። የማይደክም ስለኛ የማይደክም በእኛ የማይደክም አባት አለ። አባት አለ። እሱ የአባት መደምደሚያ ነው። የአባት መደምደሚያ ነው። የአባት አደባባይ ነው። በአባትነት ሄዳችሁ እሱ ጋር ደርሳችሁ ከዛ በኋላ ሌላ አባት አታገኙም። እግዚአብሔር ብቻውን አባት ነው። የአባትነት ጥግ ነው። ቅድም ወንድሜ እንዳለው የአባት መጨረሻ ነው። የአባት ምዕራፍ ነው እሱ። የመጽናናት አባት ነው እሱ። ያዘናችሁ ብዙ ቃል ከሰዎች የሰማችሁ ትንቢት የጠበቃችሁ ዛሬ ማለዳ እግዚአብሔር እንዲህ ብሏችኋል። እኔ አባታችሁ ነኝ ብሏችኋል። እኔ አባት ነኝ ለእናንተ ብሏችኋል። እሱ የመጽናናት አባት ነው ወገኖች። የሚያጽናና፣ የሚያበረታ፣ የሚያነሳ፣ የሚያቅፍ፣ የሚስም አባት፣ የሚያስጠጋ አባት። ከተዝረከረከ ነገራችን ጋር እቅፍ አድርጎ የሚስመን አባት፣ ከቆሸሸ ነገራችን ጋር እቅፍ አድርጎ የሚስም አባት። ኢጃዲያ 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 ኢጃዲያ። እሱ የበረከት አባት ነው። እሱ የመጽናናት አባት ነው። እሱ የሚያነሳ አባት ነው ወገኖች። የሚታመን ልብ የሚጣልበት። አቤት 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 አቤት። ፍሰሱ ወገኖቼ፣ ከዚህ መንፈስ ጋር ፍሰሱ ፍሰሱ። እሱ ነው እውነትም የሚታመን። ፍሰሱ ዝም ብላችሁ። ሃሌሉያ
ኢላማንያ 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 እጅህ እንዲገለጥ ጸልያለሁ። አንተ ደግ አባት፣ አንተ ደግ አባት የብዙዎችን ልብ እያጽናናህ እግዚአብሔር ሆይ በአባትነት እጅህ እግዚአብሔር ሆይ እየጫንክ ትገለጥ ጸልያለሁ። እጸልያለሁ 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 ጌታ ሆይ ልቤ የሚጣልበት የሚወደድ እንከን የሌለበት የሚታመን ልቤ የሚጣልበት የሚወደድ እንከን የሌለበት ስትናገር አንተ እሰይ አንተ ደግ ጌታ፣ እንባን የምታብስ ጌታ፣ አንተ አቃፊ ጌታ፣ አንተ መሪ ጌታ፣ አንተ አስተማሪ ጌታ፣ ሁሉን እንደ አቅሙ፣ ሁሉን እንደ ችሎታው፣ ሁሉን እንደ ዕድሜው፣ ሁሉን እንደ መረዳቱ የምትመራ የምታስተምር ድንቅ አባት፣ ድንቅ አስተማሪ ስትናገር አንተ እውነተኛ ነህ፣ አንተ እውነተኛ ነህ፣ አልጥልህም በፍጹም አልተውህም ብለህ አልተውህም ብለህ ማንን አምናለው ሲያምኑት ሚታመን እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። እጆች ይነሱና በሕይወቴ ዘመን ማንን አምናለው ሲያምኑት ሚታመን አባቴ ብቻ ነው። አባቴ በሕይወቴ ዘመን በሕይወቴ ዘመን ማንን አምናለው ሲያምኑት ሚታመን እግዚአብሔር ብቻ ነው። እግዚአብሔር ብቻ እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። እግዚአብሔር ብቻ እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። እግዚአብሔር ብቻ ልቤ የሚጣልበት ሃሌሉያ እንከን የሌለበት ደግነህ ስምህ ይባረክ። ደግ አባትነህ ስምህ ይባረክ። የማትለወጥ አባትነህ ስምህ ይባረክ። ጌታ ሆይ ፈልገን አባት ልጆች ለመሆን ፈልገን ጌታ ሆይ አንተን አላገኘንም። አንተ ግን ልጆች ልታረገን ፈልገህ ራስህን ሰጥተህን የባሪያን መልክ ይዘህ ያውም ደግሞ የመጨረሻውን የውርደት መንገድ የሞትን መንገድ ሄደህ በደምህ ኪዳን ያንተ ልጆች ሴቶች ልጆች ወንዶች ልጆች አደረግከን። እናመሰግንሃለን ጌታ ሆይ እናመሰግንሃለን። ከጨለማ የዳንበት የማዳን ሥራ እግዚአብሔር ሆይ አባት ሆነህ እኛን ያዳንክበት ሥራ የታደግክበትን ሥራ እግዚአብሔር ሆይ ስለዚህ ሥራህ እናመሰግንሃለን። ይሄ ብቻ አይደለም ጌታ ሆይ ልጆች አደረግከን፣ ልጆች አደረግከን፣ ያውም የክብር ልጆች አደረግከን፣ ልጆች አደረግከን፣ ያውም ያንተ ወራጆች አደረግከን፣ የልጆች አደረግከን። ለዘላለም ካንተ ጋር እንድንሆን ይሄንን በጎ ሥራ ሠራ። ክብር ላንተ ይሁን።
በዚህ ጉባኤ ውስጥ ጌታ ሆይ ጸልያለሁ። በዚህ የልጅነት ኪዳን ውስጥ ያልተጠቃለሉ ወንድሞች እህቶች ቢኖሩ አንተን በፈጣሪነትህ እንጂ በአባትነትህ የማያውቁ በዚህ መካከል ቢኖሩ ጸልያለሁ። ይሄ ብርሃን በልባቸው ላይ እንዲበራ ጸልያለሁ። የአባትና የልጅ ግንኙነት ከእግዚአብሔር ከአባታቸው ጋር በመስቀል በተሰራው ሥራ በዛ የመስቀል ሥራ በዛ የመስቀል ድልድይ በተረገመው ጌታ ስለነሱ ኃጢአት ሆኖ ስለነሱ ኃጢአት በሞተው ጌታ ሥራ በኩል በሱ በኩል ጌታ ወደዚህ አዲስ ኪዳን ወደዚህ አዲስ ግንኙነት እግዚአብሔር ሆይ የመግባት ዕድል እንዲሆንላቸው ጸልያለሁ። ለዚህ ጉባኤ ጌታ ሆይ እንደተማርነው እውነት ጌታ ሆይ የጠፋናለን፣ ርቀን ሄደን የጠፋናለን። ያ ብቻ አይደለም፣ ቤት ውስጥ ያያለን ደግሞ የጠፋናለን። በልጅነት ውስጥ ያለውን ኪዳን ያላወቀን፣ በልጅነት ውስጥ ኪዳን ውስጥ ያለውን በረከት ያላወቀን፣ በልጅነት ኪዳን ውስጥ ያለውን ግንኙነት ያልገባን፣ ዛሬም እግዚአብሔር ሩቅ የሆነብን፣ ዛሬም እግዚአብሔር ተቆጪ የሆነብን፣ ዛሬም እግዚአብሔራችን አባታችን እንደ ባዕድ እንዳሳደገን እንደ ሥጋ አባታችን የቆጠረን ሰዎች አለን። ለእያንዳንዳችን ምህረት ይሁን፣ ለእያንዳንዳችን ምህረት ይሁን። ጌታ ሆይ ልጅነት ከአገልግሎት እንደሚበልጥ፣ ልጅነት ከመጠሪያ እንደሚበልጥ፣ ልጅነት ጌታ እግዚአብሔር ሆይ እዚህና እዚያ ከምንራወጥበት በላይ እንደሆነ እግዚአብሔር ሆይ ከአገልግሎት በላይ ለልጅነታችን ትኩረት እንድንሰጥ፣ ከአገልግሎት በላይ ከነገሮች በላይ ከሁኔታዎች በላይ ከሃይማኖታዊ ስርዓቶች በላይ ጌታ ሆይ ለልጅነት ኪዳናችን ለልጅነት ግንኙነታችን ትኩረት እንድንሰጥ ማስተዋል እንዲሆንልን እጸልያለሁ። እስኪ አሜን በሉ በደም ወገኖቼ። የሰይጣንም ጠንካራ ትግል ያለው አለመብላታችን ላይ አይደለም። የሰይጣን ጠንካራ ጦርነት ያለው አለመልበሳችን ላይ አይደለም። ኢቭን የሰይጣን ጦርነት ያለው ወገኖቼ አለማገልገላችን ላይ ወይም ማገልገላችን ላይ አይደለም። የሰይጣን ጠንካራ ጦርነት ያለው ልጅነታችንን አለማወቃችን ላይ ነው። ልጅነታችንን እንዳናውቅ፣ ልጅነታችንን እንዳናስተውል፣ ልጅነታችንን እንዳንረዳ፣ በልጅነት ኪዳን ውስጥ ያለውን ጉልበት እንዳናውቅ፣ ያ ነገር የገባለት ያንን ነገር ያወቅለት ቁልፉን ያዝን ማለት ነው። ክርስትና ቀለለ ማለት ነው። ድላችንን አቀረብ ነው ማለት ነው። በልጅነት ኪዳን ውስጥ ያለውን ፓኬጅ እግዚአብሔርም የሚሻው ከነገር በላይ ልጅነታችንን እንድናውቅ ነው። ብዙ እንደተነገረ እውነት አባት ብዙ ቦታ አባት እንሰማለን። ለምን? ልጅና አባት ያለውን ግንኙነት እግዚአብሔር እንድናውቅ ስለሚፈልግ ወገኖች፣ ያ ነው የእግዚአብሔር ሐሳብ። የሰይጣንም ትግል ይሄን እንዳናስተውል ነው። ወደቀ ስንል ብቻ ነው አሜን የምንለው ወገኖቼ። ልጅነ ስንባል ብዙ ትኩረት አንሰጠውም። አልገባንም ስላልገባን ነው ወገኖቼ። ግን የምስራች እግዚአብሔር አባታችን ነው፣ እኛም የእግዚአብሔር ልጆች ነን፣ እኛም ልጆቹ ነን። ልጅ ነኝ የሚል እግዚአብሔር አባቴ ነው የሚል በእልልታ በጭብጨባ ይሄን ጌታ ከፍ ያደርገዋል። ክብር ሁሉ ለጌታ ይሁን፣ ክብር ሁሉ ለጌታ ይሁን። ፓስተር እግዚአብሔር አምላክ ይባርክህ። ይህንን ሪማይንድ እንድናደርግ በዚህ ታድሶ ውስጥ እንድንሆን በዚህ እውነት ወደኛ በመንፈስ ቅዱስ ስለመጣህ እግዚአብሔር ይባርክህ። መዘምራን ጌታ ይባርካችሁ በሏቸው። እነሱንም እግዚአብሔር አምላክ ይባርካችሁ። ሁላችንም እጆቻችንን እናነሳና በሐዋርያት ጸሎት በዜማ ከዛም በቡራኬ እንጨርሳለን። እጆቻችንን እናንሳ፣ የተቀደሱ እጆቻችንን እናንሳ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛ
እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን ከክፉም አድነን እንጂ ወደ ፈተና አታግባን፣ መንግሥት ያንተ ናትና ኃይልም ክብርም ለዘላለሙ አሜን። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። እግዚአብሔር በአባትነቱ ኪዳን እግዚአብሔር አብዝቶ ይባርካችሁ። የልጅነትን ኪዳን የምትረዱበትን የምታውቁበትን ማስተዋል በየማለዳው እግዚአብሔር ይስጣችሁ። በመንፈስ ቅዱስ ይሄን ብርሃን ይግለጥላችሁ። እግዚአብሔር የልጅነት የአባትነት ግንኙነታችሁን በየማለዳው ያድስላችሁ። በረከቱ ያግኛችሁ። በዚህ የልጅነት ኪዳን ጠላቶቻችሁን አሸንፉ። ድላችሁ ይብዛላችሁ። እግዚአብሔር በረከትን ይጨምርላችሁ። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ ስም የተባረካችሁ ሁኑ። በድልና በሰላም ውጡ። ጌታ ይባርካችሁ።